ከታላቁ የማድሪድ አለቃ ፍሎሬንቲኖ ፔሬዝ በመጪው ዓመት ምን እንጠብቅ? 18ኛው የ78 ዓመት አዛውንት ለሁለተኛ ጊዜ ቡድኑን መምራት ከጀመሩ በኋላ እንደዚህኛው የውድድር ዘመን የዋንጫ ድርቅ የገባበት ዘመን የለም። በዚህ ፕሮግራም ወደ ሪያል ማድሪድ የተጠናቀቁ ዝውውሮችንና ለማዘዋወር የታሰቡ ተጫዋቾችን የዝውውር ሁኔታ እናቀርባለን። አብራችሁን ሁኑ። ከበረኛ እስከ አጥቂ ክፍል በጉዳት ሲታመስ የከረመው ማድሪድ በቀጣይ ዓመት ቡድኑን ለማጠናከር ከብዙ ተጫዋቾች ጋር እየተያያዘ ይገኛል። አሰልጣኙ ዣቪ አሎንሶን ካስኮበለለ በኋላ ተከታይ በማድረግ ከቦርንማውዝ ዴን ሆይሰንን በቦታው አክሏል። የመሃል ተከላካዩ ሆይሰን በቼሪዎቹ ቤት የተሳካ የውድድር ዓመትን ካሳለፈ በኋላ እስከ 60 ሚሊዮን ዩሮ ለቦርንማውዝ በማስገኘት በለንደን የሕክምና ምርመራውን ለማድረግ በዝግጅት ላይ ይገኛል። የተለያዩ የእንግሊዝ ክለቦች በጥብቅ ይፈለግ የነበረው ስፓኒያርድ ወደ ማድሪድ ማምራት ቀዳሚ ምርጫው ሆኗል። በማድሪድ እስከ 2030 የሚያቆየውን ውል ይፈርማል። በዚህ ዝውውር ማድሪድ ከፍተኛ ለውጥ ያመጣል ተብሎ የሚጠበቅ ሲሆን ጊዜው ሲደርስ ግልጋሎቱን አብረን የምናይ ይሆናል። ከቀያዮቹ ሊቨርፑል ጋር ከልጅነት እስከ እውቀት አብሮ የከረመው ቲኤኤ በመጨረሻም ልቡ ወደ ሮያሎቹ ኮብልሏል። በመርሲሳይድ ሊቨርፑል እንደ አውሮፓውያን አቆጣጠር 1998 የተወለደው ቤተኛ ሁሉንም የጋራ ክብሮች ከሊቨርፑል ጋር ካሳካ በኋላ ለአዲስ ፊልም ማድሪድ ደርሷል። በቀይ መከላከል እንዲሁም መሃል ሜዳ ላይ በተለዋዋጭ ሚናዎች መጫወት የሚችለው አርኖልድ ወደ ማድሪድ መሄዱ ከተሰማበት ጊዜ አንስቶ የደጋፊዎችን ተቃውሞ የበረታበት ቢሆንም ሀሳቡን የሚገታ ምንም ለውጥ አልመጣም። ሊቨርፑል ከተጫዋቹ ምንም አይነት ገቢ የማያገኝ ሲሆን ከተጫዋቹ መልቀቅ ባሻገር በፋይናንስ አለመጠቀሙ አሳዛኝ ሆኗል። ተጫዋቹ በግሉ በዓመት እስከ 13 ሚሊዮን ዩሮ በዓመት ያገኛል ተብሎ ይጠበቃል። ይህ ዝውውር ለአዲሱ የማድሪድ ቡድን ግንባታ ቀዳሚ ለውጥ እንደሚሆን ይዘገባል። በመጨረሻም በማድሪድ በጥብቅ የሚፈለገው አልቫሮ ካሬሬስ ተከታይ ፈራሚ ሊሆን እንደሚችል ኤል ሙንዶ ዘግቧል። የቤኔፊካው የ22 ዓመት ግራ ተከላካይ በቤኔፊካ ድንቅ ጊዜን ያሳለፈ ሲሆን ዋንጫ ለማንሳት ከስፖርቲንግ ጋር በኩል 79 ነጥብ እየተናነቀ የሚገኘው ቤኔፊካ እስካሁን 48 ጨዋታዎችን አድርጎ 4 ግቦችን እንዲሁም 5 ለግብ የሚሆኑ ኳሶችን አቀብሏል። በማንቸስተር ዩናይትድ አካዳሚ ውስጥ የነበረው ተጫዋቹ ባልታሰበ ፍጥነት መሻሻል አሳይቶ የ50 ሚሊዮን ታግ ተለጥፎበታል። ዩናይትድ ከተጫዋቹ ሽያጭ ድርሻ ሲኖረው ከማድሪድ ተፎካክሮ ማስቀረት ከቻለ እስከ 18 ሚሊዮን ዩሮ አውጥቶ ሊወስደው ይችላል። የሪያል ማድሪድ ታድሶ በመጪው ክረምት ተጠናክሮ እንደሚቀጥል እየተገለጸ ሲሆን በቀጣዩ የሚኖሩ ዜናዎችን የምናደርሳችሁ ይሆናል። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።